ሁሉም 00 ዕውቁ አርቲስት ሰለሞን ተካልኝ ባልታወቀ ሁኔታ ሕይወቱ አለፈ። የፋሲካን በዓል ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ ሕመም ተሰማኝ ብሎ ራሱ መኪናውን እየነዳ ወደ ሆስፒታል ከገባ በኋላ ሕይወቱ ማለፉ ተነግሯል። አርቲስት ሰለሞን ተካልኝ ከ1970ዎቹ ጀምሮ የተለያየ ጥሩ ዜማዎችን ሲያቀርብ የነበረ አንጋፋ ኢትዮጵያዊ ዘፋኝ ነው። እጅግ ከተዋጣላቸው ኢትዮጵያዊ ዘፋኞች መካከል አንዱ ነበረ። ሰለሞን በተለይም በ1970ዎቹ ውስጥ የለቀቀውና ወደድ የሚል ርዕስ የሰጠው ዘፈን ነበር ወደ ዕውቅና መድረክ ብቅ እንዲል ያደረገው። ሰለሞን እንደ አውሮፓ አቆጣጠር በ1983 የመንግስት ለውጥ ኢህአዴግ ኢትዮጵያን ሲቆጣጠር በስደት ወደ አሜሪካ ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም 00 የሚል ምርጥ የዘፈን ካሴቱን አወጣና ታዋቂነትን አተረፈ። ይህ የዘፈን አልበም የወጣው በ1989 ሲሆን ሙዚቃውን ያቀናበረው የምስራቅ ጎ የኪነት ቡድን ያፈራው አንጋፋ አቀናባሪ ሙልጌታ አባተ ነበር። ዘፈኑ ገዢውን የኢህአዴግ መንግስት የሚቃወም በወቅቱ ለነበረው ፖለቲካዊ ትኩሳት መግለጫ የነበረ ትምህርታዊና ኪነጥበባዊ ለዛ ያለው የብዙዎችን ልብ መተንፈሻ የሙዚቃ ሥራ ነበረ። በወቅቱ ብዙዎቻችን ለካስ ፖለቲካን በሙዚቃ መታገል እንዲሁም ይቻላል ብለን ተገርመናል። አንቺም 00 እኔም 00 እንዴት አንድ እንሁን ዘንድሮ ይላል የግጥሙ አልበም። ሰለሞን ከዚያም ጊዜ ጀምሮ ሕይወቱን ወደ ፖለቲካው ዓለም ሙሉ በሙሉ ከቶ አገር ውስጥ እንዳይገቡ እገዳ ከጣለባቸው ሰዎች መካከል አንዱ ነበር። በአንድ ወቅት ከአንድ አንጋፋ የደህንነት መስሪያ ቤት ኃላፊ እንደሰማው ገዳይም ጉድም ተመድቦ ሲያሳድዱት የነበረ ቢሆንም ተርፏል። አንዳንዶች ሰለሞን ዓላማውንና አቋሙን በመቃየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯል። ከዲያስፖራውም ጋር አጫና ናጫ ሆኖ ኖሯል። በአንድ ወቅትም እንደውም የራሱንና በእጁ ላይ ጭምር ኮከብ አልባውን የኢትዮጵያ ባንዲራ መሐረብ በማሰር በየአደባባዩ ከመታየቱም ሌላም በየራዲዮ ጣቢያዎችና በየፓልቶክ ሩም ውስጥ ጸረ ኢህአዴግ አስተያየቶች እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሻግሮ ነበር። በዚህም ሳበቃ በ2007 ዓ.ም ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ወያኔ መወገድ እንዳለበትም ተመካክሯል። ከአቶ ኢሳያስና ከካቢኔ አባሎቻቸው ጋር አብሯቸው የማስታወሻ ፎቶም ተነስቶ በ3 ተከታታይ ልዩ ፕሮግራም በኤርትራ ቲቪ የአማርኛ ቋንቋ ስርጭት አቶ መለስን እንዲሁም ወያኔን ሲዘልፍና ምስጢር ብሎ ያለው ሁሉ ሲናገርም ተደምጧል። አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር አባላት ከሆኑ ከብዙ ወጣቶች ጋርም በእንባ ስሜት የአገር ፍቅር ዘፈኖችን ሲያዝም አመሸ። በ2008 ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ አገር ቤት ገባ። በጊዜው ብዙዎችን አስደነገጠ። ይሁን እንጂ ሰለሞን ተካልኝ ገና አዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች መቀረጽ ድምጻቸውን ይዘው ጠበቁት። ገና እንደደረሰ መሬቱን ዝቅ ብሎ ሳመ። ቀና ብሎ እጆቹን ወደ ላይ ዘረጋና ለዚህ ያበቃውን አምላኩን አመሰገነ። ከንባው ጋርም እየታገለም ውጭ ሀገር ባሳለፈው ዘመናት ሁሉ ስለ ኢህአዴግ የተሳሳተ ግንዛቤ እንደነበረው ለመናገር 1 ሰዓት ከ20 ደቂቃ ጊዜ አልፈጀበትም። ገና ቀና ብሎ በአቅራቢያው ያሉትንም የሰዎች በደንብ ሳይለይ የሀገሪቱንም እድገት ማሞገስና ዲያስፖራውንም ለመወረፍ አፍታ አልፈጀበትም። ሰለሞን ተካልኝ በ2003 በተደረገው አገራዊ ምርጫ ኢህአዴግ እንዲያሸንፍ የቀስቀሳ ዘፈን አውጥቶ አቶ መለስ ዜናዊን በማወደስ እንዲህ ሲል አቀንቅኗል። ይቀጥል ይቀጥል ሊቁ ሰው ይቀጥል ከፊት ሆኖ ይምራን፣ ይቀጥል እኛ እንከተለው፣ ከድል ጋር ጉዞ አልጠገምንምና አሁንም ይቀጥል፣ በብልህ አመራሩ በዓለም ተወድሷልና ትናንት ብቻ አይደለም ዛሬም ይመረጣል የሚል ነበረ። ኑሮውን በአትላንታ ከተማ አድርጎ የነበረው አርቲስት የአሟሟቱ ሁኔታ ያልታወቀ ሲሆን ፋሲካ በዓልን ከቤተሰቦቹ ጋርም ካሳለፈ በኋላ አመሻሽ ላይ ትንሽ ሕመም ተሰማኝ ብሎ ራሱ ይዘዳ ወደ ሆስፒታል ከገባ በኋላ ሕይወቱ አልፏል። ለቤተሰቦቹና ለወዳጆቹ ፈጣሪ መጽናናትን ይስጣቸው። እንግዲህ ሰለሞን ከተጫወተው ጨዋታ እነሆ። ጋላቢ ነኝ የፈረስ ጌታ የማለክም ቀንና ማታ፣ ስንቅ አይለየኝ አይባክን ገብሴ፣ ሐሳቤ ነው ሰንጋ ፈረሴ።
ቼቢ ያለው ቼቼ ሐሳብ ላይ ወጥቼ ሱቢ ያለው ሱሱ ሐሳብ ነው ፈረሱ ጭንቀትን ብጠላ ከመደሰት በቀር ሰው ሆኖ ተፈጥሮ መቼም ማይሰበር አይቀር ቼፈረሴ ጋልብ ያለ ኮርቻ እስከ ዓለም ዳርቻ ቼፈረሴ ሐሳብ በል ፍጠን እናመልጥ ሮጠን ተመስገን ተካ ከሰሞን ተካልኝ ዘፈን የተወሰደ ሰለሞን ሆይ ነፍስ በገነት ትረፍ። አርቲስት ሰለሞን በተለይም በዚህ የአቋም መዋዠቁና የፖለቲካ አመለካከቱ መቃየር የተነሳ ከዲያስፖራው ጋር ባድ ቅራኔ ውስጥ የገባ መሆኑ ይታወቃል። በመጀመሪያ ኢህአዴግን ሁሉም 00 በማለት የተቃወመው ኋላ ላይ ደግሞ ቀንደኛ ኢህአዴግ ደጋፊ ሆኖ ብቅ አለ። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና ኢህአዴግ ከተወገደ በኋላ ደግሞ አብይ ዋነኛ ደጋፊ ሆነ። በአደባባይም አብይ አህመድ ሺህ ዓመት ይንገስ ብሎ አወደሰ፣ አሞገሰ። አብይ አህመድ የእናት ኢትዮጵያ የክፉ ቀን ልጅ ነው፣ እግዚአብሔር ለኢትዮጵያ የሰጣችን አማላጅ ነው በማለትም ተናግሯል። በሌላ በኩል ለአማራ ሕዝብ ያለውን ጥላቻም ተናግሯል። በአማራ ሕዝብ ላይ ያለውን ከፋ ጥላቻም ዕውቁ አርቲስት ሰለሞን ተካልኝ እንዲህ በማለትም ተናግሮ ነበር። በለው በለውና አሳጣው መድረሻ የትግሬ ልክ አውቅም አማራና ውሻ ብሎ ነበር። በሌላ በኩል አርቲስት ሰለሞን ተካልኝ ስለ ፋኖም ሲናገር እንዲህ ብሏል። ወራሪና አራጭ የሽፍታና የዘላን ስብስብ በሆነው ፋኖ ላይ መንግስት እየወሰደ ያለው እርምጃ አግባብ ነው በማለትም ከአማራ ህዝብና ከፋኖ ጋር እጅግ የከፋ ቅራኔ ውስጥ መግባቱ ይታወቃል።